إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها الإخوة والأخوات، ليس في نعم الله على عباده أعظم من نعمة هدايتهم إلى أن يعرفوه بعظمته ويفردوه بعبادته، فإن هذه النعمة هي سر وجودهم وهي الغاية من خلقهم. ومن هداه الله من العباد فهو المهتدي، ولا اهتداء لأحد إلا بهدى الله، ومن يضلل الله فمن ذا الذي يهديه من بعده. وهداية الله تعالى لعباده نعمة وتفضل، فليس للعباد على الله حق واجب عليه، كما قال تعالى: ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان، أولئك هم الراشدون، فضلا من الله ونعمة، والله عليم حكيم. وقال تعالى: بل الله يمن عليكم أن هداكم للإيمان، فمن امتن الله وتفضل عليه بالهداية والتوفيق فقد سعد السعادة الأبدية، ومن خذه الله وحرمه هذه النعمة فقد خسر الخسارة السرمدية. وليست الهداية أن تدخل في الإسلام فحسب، بل الهداية الحقيقية هي أن تثبت على الإسلام حتى تلقى الله. قال الله تعالى: ولا تموتن إلا وأنتم مسلمون. أيها المؤمنون عباد الله، الله سبحانه وتعالى كسوّج برطون هنن تالاك دين لقصونا، ولله الحمد والمنة. يتفتر لبتن علامة عندنا وك كيتاچنن عندنا ملك بسو ممرا عندنا قواز إلى كلن النبي عندنا تازز الله سبحانه وتعالى سيوفكن لسوّج كوالاچو نعمة كله تلقو نعمان ዘወትር ጌታችንን ልናመሰግንበት የሚገባ ይህንን ትልቅ ጸጋ ደግሞ ልናጣጥመው ልንወደውና ልንጸናበት የሚገባ መሆን አለበት። አላህ ሱብሓነሁ ወተዓላ ምን ይላል? ለቀድ መነ አላሁ ዐለል ሙእሚኒን ኢዝ በዐሰ ፊህም ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሕክመህ وإن كانوا من قبل لفي ضلال مبين. الله سبحانه وتعالى كو لمؤمنوች እጅግ በጣም የላቀ ጸጋን ነው ያለላቸው ይላል። ከራሳቸው የሆነ ነብይ ሲልክላቸው ያ ነብይ ደግሞ ልባቸውን ሲያጠራ ልባቸውን ከሽርክ ከኒፋቅ
ምቀኝነት ከመጥፎ ባህሪ በአጠቃላይ ልባቸውን ሊያጸዳ የአላህን አያት ሊያነብላቸው ህግጋትን ሊያሳውቃቸው ሕከምን ጥበብን የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሊያስተምራቸው ከራሳቸው የሆነን ነቢይ አላህ ሱብሓነሁ ወተዓላ ሲልክላቸው እጅግ በጣም የላቀን ጸጋ ነው የዋለላቸው ይላል አላህ ሱብሓነሁ ወተዓላ። ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን እነሱ እኮ ነቢይ ከመላኩ በፊት እጅግ በጣም ግልጽ በሆነ ጥመት ውስጥ ነበሩ። ጥመት ውስጥ የተዘፈቁ የተነከሩ ነበር ይላል አላህ ሱብሓነሁ ወተዓላ። ከዛ ጽልመት አውጥቶን ከጨለማ ወደ ብርሃን ከባዕድ አምልኮ ወደ ኻሊቁ ሰማዋት ወልአርድ ፍጡሩን በአጠቃላይ ወደ አስገኘው ጌታ አላህ ሱብሓነሁ ወተዓላ አምልኮ አላህ ሱብሓነሁ ወተዓላ ወደዚህ ሲያመጣን እጅግ በጣም ትልቅ ጸጋ እንጂ እንደ ዋዛ የምናየው ገንዘብ እንደጎደለን፣ ጤንነት እንደጎደለን፣ ቤተሰብ እንደጎደለን ቀላል ነገር አድርገን ልናስበው አይገባም። ለሰዎች አላህ ሱብሓነሁ ወተዓላ የሚሰጣቸው ጸጋ ሁሉ ከሱ ከራሱ ብቻ ነው። ወማ ቢኩም ሚን ኒዕመትን ፈሚን አላህ ብሏል። ከራሳችን የሆነ ምንም የለም። አይናችን ከራሳችን አይደለም፣ ጆሮአችን ከራሳችን አይደለም፣ እጃችን እግራችን ከራሳችን አይደለም፣ ልባችን አቅላችን ከራሳችን አይደለም። እያንዳንዱ እኛ ላይ ያለ ከአላህ ሱብሓነሁ ወተዓላ የተሰጡ ስጦታዎች ናቸው። ምን በላው፣ ምን ጠጣው፣ ምን ተነፍሰው፣ ምን እንቀሳቀሰው በአላህ ሱብሓነሁ ወተዓላ ጸጋ ብቻ ነው። ከኛ የሆነ ምንም የለም። አላህ ሱብሓነሁ ወተዓላ ሀብታም ከማንም አይፈልግ ሲሆን ሰዎች ሁልጊዜ ፈላጊ ናቸው። ስለዚህ አላህ ሱብሓነሁ ወተዓላ ሰዎች ላይ የተለያዩ ጸጋዎችን ይለግሳል። ሰዎች በተለያዩ እውቀቶች ይመጥቃሉ፣ ገንዘብን ያካብታሉ፣ በጉልበታቸው ጠንካራ ይሆናሉ። ይሄ ሁሉ ጸጋ ነው ከአላህ ሱብሓነሁ ወተዓላ የተሰጠ ማለት ነው። ነገር ግን እስልምናን አላህ ሱብሓነሁ ወተዓላ ሲሰጥ ከሰጠው ሁሉ የተለየ ጸጋ ነው የሰጠው ማለት። እስልምና ያልተለገሰ አላህ ሱብሓነሁ ወተዓላ ማወቅ ጌታውን ማምለክ ያልተለገሰ ሰው አላህ ሱብሓነሁ ወተዓላ ኢንሁም ኢላ ከልአንዓሚ በልሁም አضል ነው ያላቸው። ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በልሁም አضል። አላህ ሱብሓነሁ ወተዓላ ምን ይላል? ለጀሃነም ከአጋንንትና ከሰዎች በጣም በርካታ ፍጡራንን ፈጥረናል ይላል። ቀልብ አላቸው፣ አእምሮ አላቸው፣ አያስተውሉበትም። አይን አላቸው፣ አይመለከቱበትም። ጆሮ አላቸው፣ አይሰሙበትም። ሐቅን የሚጠቅማቸውን ነገር አይሰሙም ማለት ነው። የሚጠቅማቸውን ነገር አያስተውሉም፣ የሚጠቅማቸውን ነገር አይመለከቱም። እነሱ ማለት እኮ ኢንሁም ኢላ ከልአንዓሚ በልሁም አضል። እሱ ማለት እኮ እንደ እንስሳ ናቸው ያለ አክረመኩሙላህ። እንደ እንስሳ ናቸው ብሎ አላበቀም። በልሁም አضል፣ እንደውም ከእንስሳ የበለጠ የጠመሙ መንገድን የሳቱ ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ አላህ ሱብሓነሁ ወተዓላ ከእንስሳ ለይቶ አስተዋይ ሲያደርግህ፣ ከእንስሳ ለይቶ አይንህ ሐቅን እንዲያይ፣ ጆሮ ሐቅን እንዲሰማ፣ ልብህ ሐቅን ተቀባይ እንዲሆን ሲያደርግህ አላህ ሱብሓነሁ ወተዓላ የዋለልህ ጸጋ እንደ ዋዛ የሚታይ አይደለምና እጅግ በጣም ጌታ ልታመሰግነው፣ እንዲሁም ይሄንን የአላህ ሱብሓነሁ ወተዓላ ጸጋ ልትንከባከበውና ልትጸናበት ይገባል ማለት ነው። በአላህ ሱብሓነሁ ወተዓላ ዲን ላይ መጽናት ትልቁ ቁም ነገር ነው። ዲን አልኢስላም ውስጥ መግባት፣ ጌታህን ፈጣሪህን ማወቅ፣ የእሱን ህግጋት መከተል ትልቅ ጸጋ ሆኖ ሲያበቃ፣ ነገር ግን ይህንን ጸጋ ተላብሶ ወደ ኋላ የሚንሸራተት እኮ አለ። አላህ ሱብሓነሁ ወተዓላ ሁላችንም ይጠብቀን። ይህንን ብርሃን ካየ በኋላ ወደ ጨለማ የሚመለሳለን። ይህንን ሂዳያ ካየ በኋላ ወደ ضላላ ወደ ጥመት የሚጓዝ እኮ አለ። ስለዚህ አላህ ሱብሓነሁ ወተዓላ በመጀመሪያ ደረጃ በዚህ ሐቅ ላይ፣ በዚህ ብርሃን ላይ፣ በዚህ ታላቁ አላህ በቸረን ልገሳ ላይ እንድንጸና ዘወትር ልንለምነው ይገባል ማለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ ሙእሚኖችን ዘወትር
ሂዳያን እንዲለምኑት ያደረገው ማለት ነው። በእያንዳንዱ ሰላት አይደለም፣ በእያንዳንዱ ረክዓ ላይ ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። ይህን እንድንል አላህ ሱብሓነሁ ወተዓላ ደንግጎልናል። ይህም ከአላህ ሱብሓነሁ ወተዓላ ጸጋ ውስጥ ነው። ኢህዲና ሲራጠል ሙስተቂም ቀጥተኛ ወደሆነ ወደ ተስተካከለው መንገድ ምራን። ምን ማለት ነው? እኛ ቀጥተኛው መንገድ ላይ አይደለንም እንዴ? እስልምናን ይዘን አይደለ እንዴ? ምን ማለት ነው? ኢህዲና ሲራጠል ሙስተቂም ዑለማዎች የዚህን የእስልምናን የቀጥተኛውን መንገድ ተፋሲል ዝርዝር ጉዳይ ያሳውቀን፣ ለእያንዳንዱ መልካም ስራ አግዘን ወፍቀን ማለት ነው አሉ። እንዲሁም ደግሞ ይህንን የመሰለ ብርሃን ከለገስከን በኋላ አታጨልምብን፣ በዚሁ መንገድ ላይ አጽናና። ኢላ የውመ ነልቃክ ጌታችንን እስክናገኘ ድረስ ማለት ነው። ወዕቡድ ረበከ ሐታ የእትየከል የቂን ሞት እስኪመጣህ ድረስ ጌታህን አምልክ ነው የተባለ። ለአላህ ስብሓነሁ ወተዓላ አምልኮ ለእሱ መገዛት ማብቂያ ማቆሚያ የለውም፣ ዕለተ ሞት እንጂ ማለት ነው። እስከዛ ድረስ እንዲያጸናን ዘወትር አላህን ስብሓነሁ ወተዓላ በየሰላቶቻችን እየለመነው ነው ማለት ነው። ነቢያችን ዓለይሂ ሰላቱ ሰላም ታላቁ ሰው ያለፈውንም የወደፊቱንም ወንጀል አብሽሎታለሁ ያላቸው የነቢያት መደምደሚያ የሰዎች ሁሉ አለቃ የሆኑት ታላቁ ሰው ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ ልብን ቀለባባሽ ጌታ ሆይ ልቤን በዲንህ ላይ አጽና ብለው አላህን ስብሓነሁ ወተዓላ ዘውትር ይለምኑ ነበር። እንዲያውም ተጠየቁ፣ ይፈራሉ ማለት ነው? አልጸናም ብለው ይፈራሉ ማለት ነው? ይህንን ዱዓ ያበዛሉ አሉት። አዎ ይፈራሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእያንዳንዱ ባሪያ ልብ እኮ በአላህ ስብሓነሁ ወተዓላ ሁለት ጣቶች ላይ ነው። እንደፈለገ ይቀለባብሳቸዋል። ከፈለገ ቀጥ ያደርገዋል፣ ከፈለገ ያቀመዋል። ሁሉ ነገር በአላህ ስብሓነሁ ወተዓላ እጅ ነው። ስለዚህ ይፈራለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እኛ ከሳቸው የበለጠ ልንፈራ ዘወትር ጽናትን አላህን ስብሓነሁ ወተዓላ ልንማጸን ይገባል። በዚህ ዲን ላይ ከሞትን እድለኞች ስለምንሆን ማለት ነው። በዚህ ዲን ላይ መኖር እድለኝነት እንደሆነ ሁሉ ከዚህ የበለጠ እጅግ በጣም እጥፍ ድርብ እድል የውመል ቂያማ ነው። አላህን ስብሓነሁ ወተዓላ ስናገኝ በዚህ ዲን ላይ ካገኘነው እጅግ በጣም የተለየ ህይወትን አላህ ስብሓነሁ ወተዓላ የሚለግሰን ማለት ነው። ታዲያ በዚህ ብርሃን ላይ በዚህ ዲን ላይ ለመጽናት አንደኛው ነገር ጌታችንን ዘወትር መማጸን፣ ሌሎችም ሰበቦችን መተግበር ይኖርብናል። ከዛ ውስጥ ለምሳሌ ቂራአቱል ቁርአን ቢተደቡሪን ወተፈሁም የአላህን ስብሓነሁ ወተዓላ ቁርአን በማስተዋል በአስተውሎት በማስተንተን ማንበብ። የቁሉ ላሁ ዐዘ ወጀል ፈኢማ የእትየነኩም ሚኒ ሁደን ፈመን ኢተበዐ ሁዳየ ፈላ የضሉ ወላ የሽቃ። ከኔ የመጣላችሁን ብርሃን የምትከተሉ ከሆነ እኔ ያበራሁትን ብርሃን የምትከተሉ ከሆነ ፈላ የضሉ ወላ የሽቃ። እንዲህ አይነቱ ሰውዬ ፈጽሞ ሊጠም አይችልም፣ ፈጽሞ መናጢ ሊሆን ሸቅይ ሊሆን አይችልም። የአላህ ስብሓነሁ ወተዓላ የአላህ ሂዳያ የሚገለጸው በሱ ቁርአን አላህ ስብሓነሁ ወተዓላ እኛን ሊያስተምር ታላቁ ጌታችን በታላቅ መልእክተኛ በታላቁ መልአክ ጅብሪል በታላቁ የሰው ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም አማካይነት ወደ እኛ ያደረሰው መጽሐፉ ነው። በዛ ላይ አቂዳችን ይስተካከላል፣ ስራችን ያምራል፣ ስነ ምግባራችን ይጸዳል፣ ልባችን ጽዱ ይሆናል፣ ምላሳችን፣ ንግግራችን፣ ተግባራችን ያማረ ይሆናል። በዚህ ዲን ላይ ደግሞ መጽናት የምንችለው ሁሌ ራሳችንን ከቁርአን ጋር ስናነጻጽር በቁርአን ስንመራ ብቻ ነው። ومن الأسباب أيها الإخوة الحفاظ على صلاة الجماعة صلاة الجماعة مسجد زوتر بتشارنا كم مسجد. يقول ابن مسعود رضي الله عنه من سره أن يلقى الله غدا مسلما
فليحافظ على هؤلاء الصلوات حيث ينادى بهن عبد الله بن مسعود ታላቁ ሰሐቢ ምን ይላሉ? አላህ ሱብሓነሁ ወተዓላ ሰላማዊ ሆኖ እስልምናው የጸዳ የተስተካከለ ሆኖ ማግኘት የፈለገ ሰው እነዚህ ሰላቶች አላህ የደነገጋቸውን ሰላት ጥሪ በሚደረግበት ቦታ ጥሪ በሚደረግበት ጊዜ ወደ መስጂድ ሂዶ በጀማዓ ይስገድ ይላል። فليحافظ على هؤلاء الصلوات حيث ينادى بهن فإن الله شرع لنبيكم سنن الهدى وإنهن من سنن الهدى ولو أنكم صليتم في بيوتكم كما يصلي هذا المتخلف في بيته لتركتم سنة نبيكم ولو تركتم سنة نبيكم لضللتم ይህንን ሰላት መስጂድ በጀማዓ መስገድታችሁ እቤታችሁ ለብቻ የምትሰግዱ ከሆነ የነቢያችሁን መመሪያ ስታችኋል ማለት ነው። የእሳቸውን መመሪያ ከሳታችሁ ደግሞ ጥመት ውስጥ ተዘፍቃችኋል ማለት ነው ይለናል። ስለዚህ ሰላተል ጀማዓ ዙሁርን እንደመጣን ዓስርን ሳንሰለች መምጣት፣ መግሪብ እንደመጣን ከቻልን ከመግሪብ እስከ ዒሻ እዛው መስጂድ ዚክር እያደረገን እየቀራን መስጂድ ውስጥ ቢሰጡ ዱሩሶችን እየተከታተለን እስከ ዒሻ መቆየት፣ ፈጅርን እንቅልፋችንን ሸይጣንን ታግለን ወደ መስጂድ መምጣት። እያንዳንዱ ሰላት ዘወትር በጃማዓ መስገድ ከባድ ነገር አይደለም። ልባችን ቢጠራበት ምንለምደው ያለሱ ያንን ከለመደን ያለሱ ሸቃዋ ሽብር የሚሰማን ልዩ ዒባዳ ነው። በሰላተል ጀማዓ አማካኝነት ዒባዳችን ላይ ዲናችን ላይ እንድንጸና አላህ ሱብሓነሁ ወተዓላ ያግዘናል። ومن أسباب الثبات يا أيها المؤمنون طلب العلم الشرعي شريعوي علما شريعوي እውቀትን መገብየት በዲናችን ላይ ለመጽናት ትልቁ ሰበብ አላህ ሱብሓነሁ ወተዓላ ምን እንደሚያዘን እንዴት አድርጎ ጌታችን እንደሚከባከበን እንዴት አድርጎ ወደ ሂዳያ ወደ ልቅና ወደ በላይነት እንደሚጋብዘን ከዚህ በፊት የነበሩ ነቢያቶች የነቢያትን ታሪክ ወደፊት የሚመጣውን ስለ ጀነት ስለ ጀሃነም ሲናገር ይሄው እኮ ምንም ተገዶ አይደለም ጌታችን እኛ ስላመለክ ነው ስለሚጠቀም አይደለም ስላላመለክ ነው ስለሚጎዳ አይደለም። ነገር ግን ባሮችን በተለያየ እንክብካቤ መንከባከብን ስለሚወድ ቸርነትን ስለሚወድ ቁርአን አጃኢብ ነው። ቁርአንን ስታይ አላህ ሱብሓነሁ ወተዓላ ቁርአን ላይ እንዴት አድርጎ ወደ እውቀት ወደ ልቅና እንደሚመራን ስታይ በጣም ትገረማለህ። የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ፊቅህ፣ ተውሂድ፣ ተፍሲር እነዚህ ሸሪዓዊ እውቀቶች ራሳችንን የምንገነባበት ስብዕናችንን የምናጠራበት እዚህ ያለንበት ህይወት ላይ በተሳካና በተረጋጋ መልኩ የምንኖርበት አላህ ሱብሓነሁ ወተዓላ ዘንድ ጀነትን የምንወፈቅበት ትልቁ ሰበብ ነው። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعنا بما سمعنا من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد فمن أسباب الثبات العمل بالعلم والإقبال على الطاعة. بديناتችን ላይ ልንጸና በዚህ ብርሃን ላይ ዘወትር እንድንቆይ ከሚያደርገን ረዳቶች ውስጥ በእውቀታችን መስራት። እውቀት ያለ ስራ ምንም ጥቅም የለውም። እውቀትን ወደ ተግባር መለወጥ፣ አላህ ሱብሓነሁ ወተዓላ በተቻለን አቅም መታዘዝ፣ ከፈርድ ቀጥሎ ሱናን መስገድ፣ ዚክርን ማድረግ፣ ዱዓ ማብዛት፣ ሰደቃን ማብዛት፣ መልካም ነገሮችን በተቻለን አቅም በተለይ ከሰዎች ጋር ያሉ ሕቁቆች በተለይ የእናታችን ሐቅ እንዲሁም የአባታችን ሐቅ፣ የሚስቶቻችን ሐቅ፣ የባሎቻችን ሐቅ፣ የልጆቻችን ሐቅ፣ የጎረቤቶቻችን ሐቅ፣ ከሰዎች ጋር ያለንን ግንኙነት ማሳመር። ዲን አልኢስላም ወደ ውበት፣ ወደ ልቅና፣ ወደ ጥሩነት ብቻ ነው የሚጠራው።
በተቻለን አቅም አላህ ሱብሓነሁ ወተዓላ እና መልእክተኛው ዓለይሂ ሰላቱ ሰላም ያዘዙንን መልካም በመስራት ራሳችንን ማስዋብ፣ በዚህ ላይ መቀጠል በዲናችን እንድንጸና ከሚያግዙ ሰበቦች ውስጥ ነው። ቃለ አላሁ ተዓላ ወለው አነሁም ፈዐሉ ማ ዩዕዐዙነ ቢህ ለካነ ኸይረን ለሁም ወአሸደ ተስቢታ። እነሱ እኮ የተገሰጹትን የተመከሩትን የሚተገብሩ ቢሆን ኖሮ እኮ ይሄ ለነሱ በጣም የተሻለ ምርጥ ነገር ነበር። እንዲሁም ሊጸኑ ጽናትን እንዲያገኙ በጣም ወሳኝ ነገር ነበር ይላል አላህ ሱብሓነሁ ወተዓላ። ወሚን አልአስባብ ሚን አስባብ ተባት ተርኩል መዓሲ ወዙኑብ ሰጊሪሃ ወከቢሪሃ ዛሂሪሃ ወባጢኒሃ። በዲናችን ላይ ለመጽናት ሌላው ሰበብ ደግሞ ወንጀልን መራቅ። በተቻለን አቅም የንግግር ወንጀል፣ የተግባር ወንጀል፣ ሰዎች ላይ መመቃኘት፣ ሙእሚንን መጥላት፣ ምቀኝነትን በልብ ማመቅ፣ በምላሳችን ይህንን ማዋረድ፣ ረዥሙን ገልጃጃ፣ አጭሩን ድንክ፣ ጥቁሩን ባሪያ፣ ነጩን በተለያየ መልኩ ማለት ነው። ብዙ ሰዎች የትኛውም ሁኔታ ላይ ብትሆን ከምላሳቸው አደንም። ጥሩም ብትሆን ያመዋል፣ መጥፎም ብትሆን ያመዋል። ሀብታምም ብትሆን ያመዋል፣ ደሃም ብትሆን ያመዋል። ጠንካራም ብትሆን ያመዋል፣ ደካማም ብትሆን ያመዋል። ወጣትም ብትሆን ያመዋል፣ ሽማግሌም ብትሆን ያመዋል። ምላሳችንን በተለይ ከሐሜት መጠበቅ ነው። ምላሳችንን ከሰው ሐቅ መጠበቅ። ምላሳችንን የሰዎች ክብር ላይ ምንዘረጋው ከሆነ ምንሰግደው ሰላት፣ ምንጾመው ጾም፣ ምንሰጠው ሰደቃ እንዳለ በዜሮ ሊባዛ ይችላል። ነቢያችን ዓለይሂ ሰላቱ ሰላም እንዳሉ አተድሩነ መኒል ሙፍሊስ፣ ሙፍሊስ ከሳሪ መናጢ ማን እንደሆነ ታውቃላችኋል? እኛ እኮ መናጢ የምናውቀው ወርቅና ብር የሌለው ነው። አካውንቱ ባዶ የሆነ ማለት ነው። ገንዘብ የሌለው፣ ሱቅ የሌለው፣ መኪና የሌለው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አይደለም፣ እንደሱ አይደለም። ምስኪን ማለት የውመል ቂያማ ሰላቱን፣ ሰደቃውን፣ ዒባዳውን ተሸክሞ የሚመጣ ነው። ነገር ግን ምን ዋጋ አለው? እገሌን ሰድቧል፣ እገሌን አምቷል፣ እገሌን ደሙን አፍስሷል፣ እገሌን መጥቷል፣ እገሌን ደብድቧል። ለዚህ ከሰላቱ፣ ለዛ ከሰደቃው፣ ለዚህ ከጾሙ ይሰጣል። ይሰጥ ይለግስና ባዶ ይቀራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ባዶ መቅረት ብቻ አይደለም፣ ከሳሾቹ ግን አላለቁም። ምን ያደርግ? የሚሰጠውን ሁሉ ሰጥቶ ጨርሷል፣ ባዶ ሆኗል። የከሳሾቹ ወንጀል ይመጣና እሱ ላይ ይቆለልና እሱ ላይ ይከመርና ወደ ጀሃነም ይነዳል አሉ። አላህ ሱብሓነሁ ወተዓላ ይጠብቅ። እንግዲህ ሰዎች ላይ ድንበር በማለፍ ከየትኛውም ኃጢአት ከአላህ ጋር የተገናኘ ከሰዎች ጋር የተገናኘ የምላስ የልብ የተግባር ኃጢአቶችን ልንጠነቀቅ ይገባል ማለት። አንድ ሰው ኃጢአተኛ በሚሆን ሰዓት፣ ኃጢአት በሚፈጽም ሰዓት ኢማኑ ይወርዳል። እንዲያውም ኢማኑ ጠንካራ ሆኖ ፈጽሞ ወንጀልን ሊዳፈር አይችልም። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ወላ የስሪቁ ሳሪቁ ሒነ የስሪቁ ወሁወ ሙእሚን ወላ የሽረቡ ልኸምረ ሒነ የሽረቡሃ ወሁወ ሙእሚን። ዝሙተኛ ዝሙት ሲፈጽም አማኝ የሆነ አይደለም በፍጹም። ያኒ ኢማኑ ጠንካራ ሆኖ ኢማኑ የተሟላ ሆኖ በፍጹም ዝሙትን አይፈጽምም። ሰራቂ በሚሰርቅ ሰዓት ኢማኑ ጠንካራ ሆኖ አይደለም በፍጹም። ኸምር የሚጠጣ ሰው ኢማኑ ኖሮ አይደለም፣ ኢማኑ ገሸሽ ብሎ ኢማኑ ደክሞ ወርዶ እንጂ ማለት ነው። ስለዚህ በወንጀል ምክንያት ኢማናችን ይወርዳል፣ ልባችን ይጎድፋል፣ ከጌታችን እንርቃለን። በተለይ ደግሞ እንቶብታለን። አላህ ሱብሓነሁ ወተዓላ ተዋብ ገፉር ነው ይምራል በሚል ወንጀል ላይ መዘፈቅ ማለት ነው። ይህ አደገኛ የሸይጣን ማታለያ ነው። በዚህ አታሎን ስህተት ውስጥ ወንጀል ውስጥ ከዘፈቀን በኋላ ተውበት እንዲናፍቀን ነው የሚያደርገው። በእኛና በተውበት ያለውን መንገድ በጣም ያርቋል ማለት ነው። ልባችንም በዛው ጠሞ ደርቆ ተደፍኖ ሊቀር ይችላል። ለተውበት ላንወፍቅ እንችላለን። ስለዚህ ከወዲሁ መጠንቀቅ ይኖርብናል ማለት ነው። ከዛሊከ ከባኢረል ዙኑብ ብቻ ሳይሆን ትንንሽ ወንጀሎችንም እንደዚሁ ልንርቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢያኩም ወሙሐቀራት ዙኑብ፣ ትንንሽ ወንጀሎችን ተጠንቀቋል። ትንንሽ ወንጀሎች እኮ ይጠራቀሙና ከዛ ጉድ ይሰሩታል፣ ይከመሩበትና ከማ ቃለ ሻዒሩ ኸሊ ዙኑበ ሰጊረሃ ወከቢረሃ ዛከ ቱቃ
واصنع كماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى ኃጢአትን ትልቁንም ትንሹንም ሁሉንም ራቀ ትንሽ ነው ብለህ የምትንቀው ወንጀል ሊኖር አይገባም لا تحقرن صغيرة ኃጢአት ትንሽ ነው ብለህ እንዳትንቀው መንገድ ላይ ሾካማ መንገድ ላይ ስትራመድ በጥንቃቄ እንደምትራመደው ከኃጢአቶች ወለው ትንሽም ቢሆን ተጠንቅቀህ ለፍ እንጂ ወንጀል እንዳትዳፈራል ትንሽ ወንጀሎች እኮ ልክ لا تحقرن صغيرة إن الجبال من الحصى እንደ ጠጠሮች ናቸው ጠጠሮች እኮ ተጠራቅሞ ይህንን ግዙፍ የምድር ችካል የሆነውን ተራራ ይመሰርታሉ ተመለከት ትልቁ ተራራ እኮ የጠጠር ጥርቃሚ ነው ትንሽ ወንጀል ተጠራቅሞ እንደ ተራራ ገዝፎ ራሳችን ላይ ሊናድ ይችላል አላህ Subhanahu Wa Ta'ala ይጠብቃል ስለዚህ ከወንጀል መታቀብ ከተሳሳትንም ሰው ልጅ ከስተት አይወገድምና ቶሎ ወደ ጌታችን መመለስ ጌታችንን ይቅርታ መጠየቅ ይኖርብናል እንግዲህ በተቻለን አቅም በዲናችን ላይ ልንጸና ዲናችን ላይ ልንጸና የሚያደርጉ ሰበቦችን ልንፈጽም ከዛ የሚያርቀንን ነገር ልንጠነቀቅ ይገባል فاللهم يا مقلب القلوب ثبت قلوبنا على دينك ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اغفر للمسلمين والمسلمات والمؤمنين والمؤمنات فالأحياء منهم والأموات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم صل على محمد وعلى آل محمد كما صليت على آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على آل إبراهيم إنك حميد مجيد